ወንዴ ስማ አቤት አልኩ ይገርም ተአምር የሆነ ወሬ ላወራል አይ አንተ እኮ ተአምር ለማውራት ቅርብ ነህ አትተገብረውም እንጂ እመነኝ ያሁኑ ተአምር የሆነ ወሬ ነው ምንድነው ይኸውልህ በፈጠረ አይዲያ ሐሳብ ፕሮጀክት ምናምን እንዲያትለኝ እሺ ቆይ ለምንድን ነው ማሰማኝ ጉዳዩ ስለ ድንግልና ነው አንተ ቅሌታም ገና በስንት አመቱ እዚህ ግቢ ስር አንድ ድንግል አገኘው ብለ እሱን ለመሸጥ ፕሮፖዛል መንደፍ ጀመር እስኪ በመጀመሪያ አዳምጠኝ ከዛ ታወራለህ እሺ ድንግልና ምን እኔም አንተም ድንግሎች ነን አራሰሌንካ እስካሁን ከንቅልፍ አልነቃም አዳምጠኝ ሆነ ሎጂክ በሂሳብና በፊዚክስ ህግ በተደጋጋሚ አንድ ነገር ስታደርገው አንተም የዛ አካል ትሆናለህ አልገባኝ የድግግሞሽ ህግ ይባላል አረበና ትግራ ታጋባኝ ወይ በማቆ ቋንቋ አስረዳኝ ወይ ደግሞ ከናካተው ተው ወይ አሁን ወዳለው እምነት ልቀይርልህ አንተ አሁን በወር ስንት ሴክስ ታረጋለህ ማን ሰጥቶ የዘንድሮ ሴት ይወልቅ ቁመናና መልክ ማየት አቁማለች ኪስህን ነው የምትመለከት ኦኬ በአማካይ በወር አንዴ እንበለው አርጎት እንዳታረ በወር አንዴ አደረክ ማለት በአመት 12 ቀን አደረክ ማለት ገባ እድሜ ስንት ነው በጣም ቁጠረውና 27 አመት ይመጣ ቆይ አንዴ ጠብቀኝ ሳቡል ስራው ተጠብቀሃለሁ አንተ እውነት እንደው ደምረ ቀንሳ አባስተ የኔን ድንግልና ከመለስክ አጨበጭብልህ ድንግልና በይሳ ቢንጎ ምን 27 አመት ኖርክ ማለት 9882 ቀን ኖርክ ማለት በጣም የሚያሳዝነው ከነዚህ ሁሉ ሺህ ቀናቶች ውስጥ ሴክስ ያደረከው 398 ቀን ብቻ ነው አንተ እውነት ትክክል ብለሃል እንዴ ቆቆቆቆቆ ያልደመርከው ያላባዛው ሂሳብ አለ የምን ሂሳብ አይወል ምን መሰለህ ልጅ ያለን ሰፈር ውስጥ ያው አብዛኞቹ ሴቶች ከኔ ጋር ማሳለፍ በጣም ደስ ይላቸው ነበር ያው በቀን ካነሰ 10 ጊዜ ከበዛ ደግሞ 12 ምናምን አረግ ስለነበረ ሂሳብ ውስጥ ከተተው ከሚኒስትሪ በፊት ያለው አይቆጣም ምክንያቱም ሴክስ የሚባለው ከሚኒስትሪ በኋላ ነው ዱማን ለካ አልገባኝም እሺ ተወሱ ስለ ድንግልናው እና ከኖርክበት 9882 ቀን ውስጥ ሴክስ ያደረክበት 398 ቀን ሲቀነሱ 9574 ቀን ሴክስ ሳታደርግ ኖርክ ማለት ነው ይህም በድግግሞሽ ህግ ካረክበት ያላረክበት ቀን ስለሚበልጥ አንተ ድንግል ነህ ማለት ነው ፋጭንቅላት ስለዚህ ኮኑ ሞድ ማለት ይሄ ኮ እስካገባና ቀን በቀን እስካደርግ ድረስ ድንግልነን እኔም ድንግል ነኝ አንተም ድንግል ነህ ማለት ነው አይደል ታዲያ በዚህ ሐሳብ ከተስማማን እኔም ድንግል እኔ ጨፈርለት አይዘፈንለት ብራምባ ሰበራለሁ ሳሌ ልጆ ብራምባ ሰበራለሁ በዚህ ሐሳብ ስሌት ውስጥ ማን እናንተ እኩል ልንታይ አይገባም ቢያንስ እኮ አንተን ይሁን በሳምንትና በቀን ስንት እንደምታደርግ ስንቱን እንደምትፈጅ አይታወቅም አረ ንግባባ አንተ ትልቁ ድንግል ነህ እኔ ትንሹ ድንግል ነኝ እንደዛ አትልም እንዴ ታዲያ አዲያውን ተግባባን እሺ አሁን በዚህ ሐሳብ ከተስማማን በእኛና በነጽይት መካከል ምን ልዩነት አለ በልበል በቃ የዘርክ ለሰፈሩን ድንግል በድንግል አድርገው ማን ነው ወንዴ ወዬ መጣው እንዴት ነው አንዴ ወዬ ሻምቤ ፈለጉኝ እንዴት ነው ሁሉ ሰላም ሁሉ አማን ወንዴ እንዴት ነህ አለሁልሽ እግዚአብሔር ይመስገን አንቺ ልጅ ከኔ ጋር ችግር አለብሽ እንዴ ይኸውልሽ ሻምበል ራሷ ነች ሃይ ያለችኝ
ይኸውልሽ እኔ እዚህ ግቢ ስር ህግ አክብሬ በህግ ጥላ ስር ተከልዬ የምቀመጥ ምስኪን ሰው ነኝ እሺ አምናለሁ በዚህ ግቢ ውስጥ አንተ ብቻ ነህ ህግ አክብረህ የምትኖረው እግዚአብሔር ያክብርልኝ እንኳን ደስ አሉት ሻምብዬ እንኳን አብሮ ደስ አለ የምስራች ምስር ብላ ድንግሎንኩ እኮ ምንድነው ድንግሎንኩ የምሬን ነው የማይመስል ነገር አታውራ እባክህ ይኸውልህ ሻምበል እኔ ትልቁ ድንግል እሱ ትንሹ ድንግል እርሶ ከፈለጉ ደግሞ አውራ ድንግል ሁለታችሁ በተአምር አንድ ልጅ ነው እሱ ጫማ ነው አንተ እኮ ወንዴ ትሰማኛለህ ወይ እየሰማኸኝ ነው በሊዛ አትገባ እሺ ሸብ ማን እንደ እኔና ነገሮች ታስ እንደ አረባ እሺ አትገባ ግድ የለም ወዴት ነው ያው ወደፊት ነው ወደፊት አንተ ልጅ ሳይ በጣም ገረም በተለኝ ከሰውነት ክፍል ምላስ ብቻ ነው ትልቁና ረጅም ያው እኔ የምናገራት ጠብ ስለማትልኩ ለበልባክ ሳልፈልግ አታስቀኝ ጦይ ጠብ የሚለው ወደ ውቅያኖሱ ነው ወደ ኩሬው ወደ ሐሳቡ ኩሬ ነው ጠብ የሚለው አንተ ልጅ ትገርመኛለህ መቼም ያንተ ሐሳብ ነው ወደ ሐሳብ ኩሬ ጠብ የሚለው አዎ ምን ሊያደርቀው ነው ሰማኛለህ እየሰማኝ ነው አንተና የመኪና አንድ ናችሁ የበሰበሰ ትንሽ የምትለዩት አንተ ትራመዳለህ እሱ አይራመድም በቃ ይሄ ነው ልዩነታችሁ ደግሞ ስማ ይኸውልህ አይንህን ከንጅ ላይ ልቅ አለበለዚያ ከዚህ ቤት አለ ከምድረ ገጽ ቆይ ጋሻምበል ለምንድን ነው እኔ እንደዚህ ጥምድ ያደረጉኝ እንዴ አንተ ከተንኮል እኮ የተሰራው አይ ፍሬው ልጄ ፍሬው እናንተን ሰው ለማድረግ ለፋ ጣረስ ትወጣ ወረደ አንተ ግን ጭራሽ ሰው ይዘ ገደል ገባ ምን ይመስላል ይሄ ምንድነው ሰውዬ ካናቴ ላይ አልወርድ ያሉት እንዴ ቆይ ምንድነው ከጀርባዬ ሴራ እየተሰራ ያለው ከምርሽ ነው እስኪ ማይ በጣም ይገርማል ዝም የሳይሽ ከጠቢቡ ሰለሞን እኩል ትመስኛለሽ መተርተሩስ ያው በነገራችን ላይ ድንግል እንደሆንኩ ነገርኩሽ የምን ድንግል ያው ድንግል አይደል እንዴ አይደለም የብዙ ነገር ድንግል አለ እንዴ እንደ አይነት አባባል ከየት መጣ ድንግል ያው ድንግል ነው አይደል አይደለም የመጀመሪያው የመሬት ነው ምንም ያልተነካ መሬት ካገኘ ድንግል መሬት አገኘ ማለት ነው የሐሳብም ድንግልና አለ ሐሳብ አዎ ምንም ያልተነኩና ሰው ጆሮ ያልደረሱ ሐሳቦችን ካገኘ ድንግል ሐሳብ አነሳ ማለት ነው የሚገርም እሺ ሌላው ደግሞ ጾታዊ ድንግልና ነው አዎ ስለሱ ንገረኝ እስቲ ስለሱ ምን ይነገራል ሳታውቅ ቀርተህ ነው ማለት እሱ ነገር ሂሳብ በመደመር በመቀነስ በማባዛት ምናምን ተመልሶ ይመጣል እንዴ አልገባኝም ማለት በድግግሞሽ ህግ አረ እንደውም ያው እንደነገርኩሽ የሐሳቡ ባለቤት መጣ ቅድም ስለ ድንግልና ምናምን ስታብራሪልኛል ነበር ንገራት ስለ ድንግልናው ስለምን ድንግልና ነው ወይኔ ወንድዬ ሂሳብ ሰርተ ቀምረ ደምረ በሂሳብ ስሌት በምናምን በድግግሞሽ ምናምን ብለ እንደዚህ ያሳመነኝ ጭራሽ ብለ ድንግልናን በሂሳብ ማካፈል ጀመርክ ይኸውልሽ ወንዴ ይሄ እኔና አንቺ ጨዋታ እኔና አንቺ ብቻችንን ስንኖር ነው የምናወራው እሺ ባል እንግዲህ ሂሳቡ ለኛ የሚነገረና ዋናው ሐሳብ እሱ ምን መሰለሽ ይኸውልሽ ንጽሕትዬ በመጀመሪያ እድሜሽን ትናገሪያለሽ ወይኔ ረስቼው ነበር ለካ ሻምበል እየፈለጉ ነው ለጨርስላት ከእድሜ ፈለገው በጣም ያለው ነው ቶሎ በል እሺ ታውቂያለሽ ንጽሕት እኔ ማለት ሰው የተራብኩ ሰው ነኝ ሆዴ ሁሉ ጊዜ በሰው እንደተራበ ምግብ ሳይሩም እኔ
መቼም እኔ ራበኝ አላልኩም። እኔ ከልቤ ነው ሰው እንጂ ምግብ አይረበኝም። ሆድ የሚርባው ምግብ እንጂ ሰው አይደለም። ደሞን ካላወቅ መጠየቅ ትችላለህ። እሺ ምንድን ነው? ልብ ነው ሰው የሚርባው። ያው ነው እኔም እንደዛ ላለው ብዬ ነው። ልብና ሆድ ጎረቤታሞች ናቸው። ልብ ሰው ሲርበው ሆድ ደግሞ ምግብ ይርበዋል። ምንድን ነው የምትሰሪው? ምን እየሰራሽ? ቆንጆ ፍርፍር። አልገባኝም። በመጀመሪያ እኛ ኩሽና ምን ታደርጊያለሽ? ስለማልመልስልህ ጥያቄ አታብዛ። እሺ ፍርፍር አታበይኝም? አትጓጓ፣ አትበላም። ይልቅ መከራ ከመብላት በፊት ብትሄድ ይሻላል። ፈለጉኝ ሻምበል? መፈለጉንስ አልፈለኩም፣ ግን በልቤ እያሰብኩ ነበር። በእውነት ከልቡ አስቡ? በጣም ደስ ይላል። እኔ ደግሞ ሰለሞን ሻምበል ይፈልጉሃል ሲለኝ ፈጥኜ መጣሁ። የሱ ልጅ ነገር ምንም ግራ ገባት እኮ ነው ያለኝ። ዘመዳችሁ ነው? ማን? ሰለሞን? አዎ ያክሴ ልጅ ነው። የሚገርሙት ሻምበል ከቤተሰቦቻችን መሃል የሱ ባህሪ ለየት ያለና ወጣ ያለ ነው። ልጅ ሆነን እንኳን ስንጫወት የሚሰራቸው መጫወቻዎች እንትን በቃ ያላ ውስብስብ ያሉ ነበሩ። ከልጅነቱ ነው የጀመረው ማለት ነው? አዎ። ምኑ? ነገር ማወሳሰቡ እኔ ቆል ገና ሳየው ራሱ ቆሌ ያልወደደው። ምን እርሶ ብቻ ሻምበል? እኔም እኮ ከልጅነት ጀምሮ ቆሌ አይወደው። ይኸውልህ እኛን ያባላል፣ ያሰዳድበን፣ ያጣላንና እሱ ፈንጠር ብሎ ዳር ላይ ቆሞ ከት ብሎ ይስቅብን አይደል? ይሄ እኮ የሰይጣን ስራ እኮ። ይሄ እኮ የሰይጣን ስሙን ስንጠራ መጣ። ምን ነው ፈለጉኝ እንዴ? አዎ ይገርማል። ስለ ስምህና ስለ ስነ ምግባርህ ስናማህን የመጣው በመጨረሻ ማንነቴን ስላወቁ በጣም ደስ ብሎኛል ሻምበልዬ። እስቲ በሞቴ በደንብ ልወቅ። እስቲ ማን? ያው እኔ ከታላቁ ጠቢቡ ሰለሞን ጥበብን የወረስኩ ሰለሞን ነኝ። ጠቢቡ ሰለሞን ቤተ መንግስቱን ሲያስገነባ ሰራተኛ ነበርካ? አዎ ነበርኩኝ። አንተ ይሄ ቤተ መንግስት አዲሱ ሲሰራ አንተ እንደው ቀን ሰራተኛ ሆነ ተቀጥረህ ታውቃለህ? እና የትኛው ቤተ መንግስት ነው? ጠቢቡ ሰለሞን እኮ ቤተ መንግስቱን ያስገነባው በሰው ጉልበት አይደለም። እና በምንድን ነው? በሰይጣን ጉልበት። እሺ ሰይጣኑ ይሄ ልጅ አንድ ነገር ልምከር። እሺ ምከሩኝ። ጠበል ሂድ። የሚወስድህ ዘመድ ካጣ እንኳን አንተ ራስህ ቀጥ ብለህ ምንድን ነው ልቀቀኝ? እና አሁን በእናትህ ሌላ ወሬ ተውና ምሳ ልጋብዝ። አንተ እኔን? አዎ እኔ ምነው መጋበዝ አልችልም እንዴ? የሻምበል ጸበል ሰራ ማለት ነው። 1-7 እግዚአብሔር ስጣቸው። እንሂድ አሁንና እንሂድ በእናትህ። ወይ ፍሬ መጣ። እንኳን ደህና መጣ። ነበር ቆንጆ ፍርፍር ሰርቼ እላለሁ። ላምጣልህ? አይ በልቻለሁ። ብቻ የተግደረደርክ እንዳይሆን። ውጪ ደጅ ስለበላው። እሺ የምትወደውን ጭማቂ ላምጣልህ? ይቅርታ። አቤት። አትጨነቅ። አባቴ ስራ እስክታገኝ ለፍሬ ምግብ አብስይለት ብሎ ልኮኝ ነው። ምን ነው ደስ አላለህም እንዴ? አረ ደስ ብሎኛል። ደስ ስላለህ ደስ ብሎኛል። እሺ የምትወደውን ጭማቂ ላምጣ? መጣሁ። እሺ
ቆይ ለምንድን ነው እምወደውን ቢጫ ልብስ ለብሳ እምወደውን ምግብና መጠጥ የምጠራብኝ? ከታተለ ወይስ ተአምር ነው? አልበዛም እንዴ? ፈጣሪ ተው። ለምን አበላ አለ ለምን አሁን ነጽይት እኮ የሚገርም ፍርፍር ሰርታ ማለት ነው። በቃ ወይኔ ብታየው ወይኔ ፍርፍር መሰለ የሚገርም። አንተ እኔ ሻምበል ይፈልጓል ብለህ ላከኝ እዛ እኔ አብሬህ እንዳልበላ ነው አይደል? ኧረ አይደለም እንዴ እንደዛ ስለ ምን ሆነ ነው እንዴ? እኔ ዝም ብዬ እኮ ነጽይት ጋር ስገባ ነጽይት ሰርታ ቀራርባ ነበር። ልክ ፍርፍሩ ጋር እንደደረስ ይኸውልህ ከዚህ በኋላ ነካታለሁ ብትል እጅህን ነው የምቆርጠው። እሺ በጣም ቆንጆ ነው። አንቺ አጠጪም? አሁን ላንተ ሳመጣልኝ የጠጣሁት። አንድ ጥያቄ መጠየቅ ይቻላል? ጠይቂ። ስራክ የሥራ ፈጠራ መሆኑን ሰምቻለሁ። ኢንተርፕረነርሺፕ ይባላል። ለመሆኑ ምን ማለት ነው? ኢንተርፕረነርሺፕ ማለት አንድ ሰው አእምሮ ውስጥ የተደበቀ ትልቅ ሀብት አለ። እሱን ፈልጎ ማውጣት ሲችል ለራሱም ለቤተሰቡ ብሎም ለሀገሩ የሚጠቅም ዜጋ ይሆናል። ታዲያ ይህንን ፈልጎ ለማግኘት መንገዱ ምንድነው? ያው የውስጥ ተነሳሽነት ነው መጀመሪያ። ማለት ማን ነኝ፣ ምንድን ነኝ፣ ምን ብሰራ ያዋጣኛል ብለሽ ካሰብሽና ስራን ሳትንቂ በክህሎትሽ ጠንክረሽ ፈልገሽ ማግኘት ከቻልሽ ጎበዝ ውጤታማ ኢንተርፕረነርሺፕ ትሆኛለሽ ማለት ነው። በጣም የሚገርም ገለጻ ነው። ጭማቂህን ጠጣሽ? አገምናደል በቃ እንሂድ። ከመሄዳችን በፊት አንድ መጨረስ ያለብን ጉዳይ አለ። አንተ ደግሞ ዝም ብለው ሲሰሙ ታበዘዋለህ። ገና ለገና ጋበዝኩ ብለህ ሌላ ወሬ ልታበዛብኝ ነው? አይደለም ወንዴ፣ እኔና አንተ ማለት እኮ በጣም የምንዋደድ ወንድማማቾች ነው። ስማ፣ አፈር ፈጅተን በካልሲ ኳስ ተጫውተን ስንት ክፉና ደጉን አሳልፈን ያደግን ወንድማማቾች ነው አይደለም? ስለዚህ የኔና አንተ የመኖር ዋስትና ማን ነው? ፈጣሪ ነው። ከፈጣሪ በታች ከፈጣሪ ውጭማ እግዚአብሔር። አንተ ሰውዬ በእናትህ ከሰማይ ውረድ፣ ምድርን እርገጠው። ከሰማይ ውረድ ማለት መሬት ላይ እንደዛ መሬት ላይ ያለ ዘመድ አትለኝም እንዴ? ሌላ ማን አለ? አንድ ፍሬው ነው። እቺ ልጅ አላማረችኝ። ሰማል እኛና ፍሬውን አጣልታ ነው ከቤት የምታስወጣል። ማን ፍሬው? መቼም በሴት እኛን አይቀይረንም። እሺ ስማ፣ ባለፈው ከጋሽ ሻምበል ጋር ስንጣላ ምን ነበር ያለው? ምን አለ? ስርዓታችሁን ይዛችሁ ካልተቀመጣችሁ አባረራችኋለሁ አላለ? አዎ ብሏል። በሻምበል ላይ እሷ ብትጨመር አይደለም ከግቢ ከሀገር ነው የሚያባርሩ። አሁን ወደ ዱራ ጥምጥም አትሽከርከርብኝ፣ ወደ ነጥቡ ግባልኝ። እስቲ ቅድም ስለተፈጠረው ነገር ንገረኝ። ስለ የትኛው ነገር? ሻምበል አንተን ያመሰገንበት፣ እሷ ደግሞ እጅህን ይዛ የሄደችበት ምክንያቱ ምንድነው? ንገረኝ። እሱማ እንዴ እሱማ ሚስጥር ነው። ለማንም እንዳትናገር፣ ለሰለሞንም ቢሆን እንዳልነግረው ብላኛል። ስለዚህ አልነግረውም። አንተ ደግሞ ያን ሁሉ ወሬ አውርቼልህ እዛው ጋር ነው ያለው። ስማ፣ ከዚህ ሀገር መሄድ ትፈልጋለህ? ኧረ አልፈልግም። ታዲያ ንገረኛ። በቃ ምን መሰለህ፣ ምን አለች? ወንዴ እንዳለ ስራ እስክታገኝ ድረስ ለምን ለፍሬው ምግብ አታበስልለትም?
በዛውም አንቺም እዛ ረፍት ታደርጊያለሽ ጭንቅላትሽም ነፃ ይሆናል ብላ ምናምን አላወራቻቸውም ወይስ ተበልታ ምን ነው የተበላው እቺ ልጅ ከኛ ጋር ቁማር ጀምራለች የምን ቁማር የህይወት ቁማር ነው አንተ በእናትህ በሚገባኝ ቋንቋ ንገረኝ እኔ በግልጽ አይደል እንደ ሁሉም ነገር የምነግርህ እቺ ልጅ በፍጹም ከፍሬው ጋር መሆን የለባትም ለምን ምክንያቱም ቀስ ብላ ልትጠብሰው ትችላለች ለማ እኮ በጣም ደስ የሚል ነገር ነው አንተ ልጅ ጅል የምልህ እኮ ለዚህ ነው እየሰደብኩኝ ብቻ ማለት እሺ እኔ እየሰደብኩ አይደለም እሷ እሱን ጠበሰች ማለት የኛ ጣፋንታ ምንድነው ምን ይሆናል አዎ እዚህ ከመጡ 6 ወር ሆናቸዋል እነሱ ስራ እንዲሰሩ ያላረኩት ጥረት የለም እነሱ ግን ስራ ከመስራት ይልቅ በልተው ጠጥተው ሐሳብና ጉልበታቸውን የማይሆን ነገር ላይ ነው የሚያባክኑ እኔ እንዴት ባረጋቸው እንደሚገባቸው አላውቅም ይገርማል የሰው ልጅ እንዴት ያለ ስራ ለ6 ወራት መቀመጥ አይከብድም ሰውና ስራ መላየት የለበትም ሰው ሲሰራ ይበላል የሰራውን ደግሞ ለነገ ላይ ያውለዋል ይሄ እኮ የኔ የህይወት መርሄ ነው እስኪ ንገረኝ ምን ያስደስታል እኔ ስራዬን በጣም ነው የምወደው መዝናኛዬም መተዳደሪያዬም ነው በርግጥ ያው እንዳሰብኩት ስኬታማ ባልሆንም ነገም በተስፋ ጠብቃለሁ እውነትህን ነው የሰው ልጅ የሚተነፍሰው ተስፋን ነው ተስፋ ከሌለ ህይወታችን ባዶ ነች ይገርማል እኔ አረብ ሀገር ሄድኩት ትልቅ ተስፋ ሰንቄ ነበር ግን እዛ ስደርስ የጠበቀኝ ሌላ ታሪክ ነበር አዎ ጋሽ የተወሰነ ነገር አውርተውኝ ንገረኝ እስኪ ምን ነገረ እዛ እንዳልተሳካልሽና መጥፎ ሁኔታ ላይ እንደነበርሽ ነግረውኝ አረ እንደውም ከዚህማ ገንዘብ ሲልኩልሽ እንደነበር አጫውተውኝ ሌላስ ምን ነገረ ሌላስ ምን አለ ሌላስ ምን ነገረ ወይኔ ወንድራት ፍሬው አቤት ደህና ነህ ግን አይ አዎ ደህና ነኝ አጉል ሰዓት መጣችሁ ፈጣሪ ሲረዳ አትፈናቀሉ ሲል ይኸውልሽ ልንገርሽ አንድ ነገር ዝርዝሩ አያስፈልግሽ እመነኝ እኔ እናንተ ተነቃቅተናል ከዓላማዬ አታሰናክለኝም እሺ እኛም ከዓላማችን ማንንም አያፈናቀለንም እሺ ዝርዝሩ አያስፈልግሽ